እግርሽ እየተቆራረጠና እየደረቀ አስቸግሮሻል፣ እንዲሁም አለሰለስ ብሎሻል? እንግዲያውም መፍትሄው እዚህ ቪዲዮ ላይ አለ። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ ዛሬ እግራችንን እንዴት ነው የምናለሰልሰው፣ እንዲሁም ተረከዞችን እንዴት ነው ወደ ድሮ የምንመልሰው የሚለውን ቪዲዮ ይዤላችሁ መጥቻለሁ። ዛሬ ዘፍዝፈን በሙቅ ውሃና እንዲሁም ደግሞ በሌሎች ነገሮች አድርገን የምናደርገውን ውህድ እንዲሁም ለእግራችን የሚሆን ስክራብ አንድ ላይ እናያለን። አብረን እንኳልሽ መጥቻለሁ። የእግር ማከኪያ እኔ ትንሽ ጨው አደርጋለሁ፣ ሎሚ እንዲሁም ደግሞ የሞቀ ውሃ ግን ትንሽ ይሄ ደግሞ ይሄ ትንሽ ሻምፖ ይሄንን አድርገን እግራችንን መዘብዘብ ነው ማለት ነው። ዋናው ሀሳቡ ይሄ ምንድን ነው? እንትን ማለት ቤት ውስጥ በቃ ቤት ውስጥ ባለ ነገር ራሳችንን እንዴት እንጠብቅ የሚለውን ነው ዋናው ሀሳብ ማለት ነው። እና ሎሚ ቤት አልነበረኝም፣ በዛ ነው መጥቻለሁ። ያው ቅድም በሻምፖና ሙቋ ዘብዝፌ ያው ከቅድሙ በ10 እጅ ይሻላል። ይሄን ተረከዝ የራሱ አሁን አሪፍ እየሆነ ነው። እና አሁን ደግሞ የቀረውን ውህድ እናደርጋለን። ያው አምጥቻለሁ እንትኑ ይሄ ስኳርና ቡና ነው። ይሄ ደግሞ ዘይቱን ወይም ደግሞ ኦሊቭ ኦይል ነው። እሱን አድርገን በደንብ ከበጠበጥን በኋላ እግራችንን እስከ እግራችን ጉልበት ድረስ እንደዚህ እያደረግን ማድረግ እስከ እግራችን ጉልበት ድረስ። እኔ እግሬ ጉልበት የማስገባት ስላልፈለግኩ ነው። ያው በእርግጥ በኋላ አረጋለሁ ቪዲዮውን ስጨርስ፣ ግን አሁን ለእናንተ እንዳሳያችሁ እኛው እንደዚህ አድርጋችሁ የሞተውን ስኪል እንዲያወጣላችሁ እንዳለ እዛ ያው በእግራችሁ ሰበብ እጃችሁን በዛው አሪፍ ይሆናል። እጃችሁን እግራችሁንም በያዘ እንትናችሁ አድርጋችሁ እንደዚህ የሞተውን ሴል ማንሳት፣ እግራችንን በዛው ላይ ደግሞ በጣም አሪፍ የሆነ ቴክስቸር ይኖረዋል፣ ወዛም ይሆናል። ላዩ ላይ ያለው ቆሻሻ ሙልጭ ብሎ በስኳሩና ቡናው ስለሚነሳ አሪፍ ነው የሚሆነው። ታጥቤ ደግሞ አሳያችኋለሁ።